እንደውም ብዙዎቹ የዮሐንስ ደቀ መዛሙርት የኢየሱስ ክርስቶስ ደቀ መዛሙርት ላይ አመጹት፣ እያጠመቁ ተማሪ ያበዛሉ። ክርስቶስ በጥላው አልፈወሰም፣ ጳውሎስ ግን ፈውሷል። እናንተ ጠንቋይ አይደላችሁ እንዴ? ኢየሱስንም አውቀዋለሁ አለ ማ ሰይጣን። ጳውሎስንም አውቀዋለሁ፣ እናንተ ግን ከኔ ጋር አብራችሁ ሟርተኞች ናችሁ፣ አልወጣም አላቸው። ቀጥቅጦ እዛ አፍንጫቸውን አላቸው። መጻሕፍቶቻቸውም ተቃጠሉ። በጣራ በኩል ጣራውን ነድለው በሽተኛውን ከናልጋው ወደ ታች ወረወሩት። በቅዱሳን ስም እየወጣ ነው፣ በፓስተር ስም አይወጣም። በቃ አይወጣም። ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ አድኖ አይተን ነው። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው። ታክሲ ውስጥ ነው ያለው። አንድ ሁለት ጥያቄዎች እንግዲህ ዶክተር መጽሐፍ ቅዱስ የሚለው በኢየሱስ ክርስቶስ ስም ነው ፈውሱ የሚለው። ነገር ግን አንዳንድ ቦታዎች ላይ አንዳንድ ካህናት በኦርቶዶክስ በድንግል ማርያም ስም፣ በሚካኤል ስም፣ በገብርኤል ስም እያሉ ሰይጣን ሲያስለቅቁ ሲፈውሱ ያለን ይሄ ይቻላል ነው የሚል ጥያቄ ነው። በገብርኤል ስም በገብርኤል ይምላል ሰይጣን፣ በእመቤታችን ስም ይምላል። መጀመሪያ ደረጃ በኢየሱስ ስም ብቻ ፈውሱ የሚል የለም። ማናቸውንም ነገር በስሜ ብታደርጉ እኔ እፈጽመዋለሁ ብሏል ክርስቶስ። ማናቸውንም ነገር ስላለ ምናልባት የኢየሱስ ክርስቶስ ስም ከፈውስ ጋር ብቻ ሳይሆን ከአጠቃላይ ከሥርዓተ አምልኮ ጋር የተያያዘ የአምላክ ስም ነው። ከማጥመቅ ከፈውስ ከአንዳንድ ከደዌ ጋር በተያያዘ ግን የቅዱሳንን ስም መጠቀም መጽሐፍ ቅዱሳዊ ነው። ለምሳሌ የፈውስ ጥምቀትን እኮ ሐዋርያት የጀመሩት ክርስቶስ ባለበት ጊዜ እርሱ ዝም ብሎ እነርሱ ያጠምቁ ነበር አይልም እንዴ? የዮሐንስ ወንጌል ምዕራፍ 4 ላይ እኮ እንደውም ብዙዎቹ የዮሐንስ ደቀ መዛሙርት የኢየሱስ ክርስቶስ ደቀ መዛሙርት ላይ አመጹት፣ እያጠመቁ ተማሪ ያበዛሉ፣ ደቀ መዛሙርት ያበዛሉ ይልና ኢየሱስ ግን አላጠመቀም። ማን ያጠመቀው ይላል? ሐዋርያቱ። ያኔ እኮ ክርስቶስ ገና በስሜ ይሄን አድርጉ አላላቸውም፣ ትእዛዝም አልሰጣቸውም። ስለዚህ እነሱ ያጠምቁ የነበረው ይፈውሱ የነበረው በብሉይ ኪዳን ቅዱሳን ስምና በእግዚአብሔር ስም ነበር፣ አልተከለከሉም። ሌላው ደግሞ የሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ በልብሱ ጨርቅ ሁሉ ተአምር ያደርግ ነበር። አንድ ሰው መጥቶ አሁን የማቴዎስ ወንጌል ላይ እንደተጻፈው ኢየሱስ ክርስቶስን ወይንም የክርስቶስን የልብስ ዘርፍ የነካች አንዲት ደም የሚፈሳት ሴት ደሟ ቀጥ ብሏል። የክርስቶስን ምን ስለነካች? ልብስ። የክርስቶስን ልብስ ብቻ ማለት አይደለም ግን የሐዋርያትንም ልብስ መንካት ፈውስ ያመጣል ማለት ነው። የቅዱሳንንም ልብስ መንካት ፈውስ ያመጣል ማለት ነው። የሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስን የልብሱን ጨርቅ እየነኩ ይፈወሱ ነበር፣ በጥላውም ይፈወሱ ነበር ይላል። ክርስቶስ በጥላው አልፈወሰም፣ ጳውሎስ ግን ፈውሷል። ጳውሎስ ይበልጣል ማለት አይደለም። ጳውሎስ እንዲፈውስ ግን ቅዱስ ጳውሎስ እንዲፈውስ ስልጣን የሰጠው ጸጋ የሰጠው ችሎታ የሰጠው ግን ማን ነው? ኢየሱስ ክርስቶስ ነው። ታዲያ የጳውሎስን መፈወስ አይቶ ውጣ ሲለው ሲወጣ ሰይጣን ሲወጣ አይቶ የአስቄዋ 7 ልጆችም በጳውሎስና በኢየሱስ ስም ማውጣት እንጀምራለን ብለው ማምታታት ሲጀምሩ ሰይጣኑ ነቃባቸው። ምን አለ እንዴ? እናንተ ጠንቋይ አይደላችሁ እንዴ? ኢየሱስንም አውቀዋለሁ አለ ማ ሰይጣን። ጳውሎስንም አውቀዋለሁ፣ እናንተ ግን ከኔ ጋር አብራችሁ ሟርተኞች ናችሁ፣ አልወጣም አላቸው። ቀጥቅጦ እዛ አፍንጫቸውን አላቸው። መጻሕፍቶቻቸውም ተቃጠሉ። ሰይጣን ራሱ መቼ ይወጣል? አሁን እኮ እየወጣ ነው አይደል እንዴ? በቅዱሳን ስም እየወጣ ነው። በፓስተር ስም አይወጣም። በቃ አይወጣም። በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው፣ ብንትን የሚለው።
ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። ኢየሱስ ክርስቶስ ምን አለ ለደቀ መዛሙርቱ? እናንተን የተቀበለ እኔን ተቀበለ። ከናንተ ከተናናሾቹ አንዱን የተቀበለ እኔን ተቀበለ። ነቢይን በነቢይ ስም የተቀበለ፣ ጻድቅን በጻድቅ ስም የተቀበለ የጻድቅ ዋጋ አይጠፋበትም። በኤልያስ ስም በል፣ በጳውሎስ ስም በል፣ በአብርሃምም ስም በል፣ እንኳን የተልካሻውን ሰይጣንን ሌላ ተአምር ማድረግ ትችላለህ። በቅዱሳን ስም ሰይጣን እየቀና ነው። ክብር ምስጋና ለመድኃኔዓለም ይሁን። አዎ በቅዱሳን ስም ሰይጣን ይወጣል ነው። ማርያም አይደለችም ብለን ስንል በምክንያት ነው። እሱ ብቻ አይደለም። ማርያም ነች የሚሉ ሰዎች ደግሞ የራእይ መጽሐፍ ምዕራፍ 12ን የመጨረሻ ክፍል በደንብ ያነበቡት አይመስለኝም። ምክንያቱም ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደነው። 12ኛው ምዕራፍ መጨረሻው ላይ የተቀሩትን ልጆቿ እኮ እኛ ነን። ኢየሱስ ክርስቶስ አንድያ ልጇ ነው። እኛ ደግሞ የቃል ኪዳን ልጆቿ ነን። በመስቀሉ ስር ዮሐንስ እነሆ ልጅሽ ተብሎ ተሰጥቷታል አይደል? ይሄ እኮ ማለት በስጋ ወለደችው ማለት አይደለም። በመስቀሉ ስር መከራ የተገኘ ልጅ ነው። ዮሐንስ ራእይን የጻፈ ማን ነው? ዮሐንስ ራሱን ልጅ አድርጎ እኮ ነው ዮሐንስ የጻፈው። ምን ብሎ? የእመቤታችን የቃል ኪዳን ልጅ ነው። ማን ነው ዮሐንስን ልጅ እንዲሆን ለድንግል ማርያም የሰጠው? ኢየሱስ ክርስቶስ። በመስቀሉ ስር እኮ ዮሐንስ ወንጌላዊ እኮ እናቱ ማርያም ባኦፍልያ የምትባል ነበረች። እሷ ተሰርዛ የቃል ኪዳን እናት ድንግል ማርያም ተሰጠችው። ለነገሩ ይሄንን የሚጠቅሱ ሰዎች መጽሐፍ ቅዱስ የማያውቁ ያልተማሩ፣ እንኳን መጽሐፋዊ ሜዳዊ ዕውቀት የሌላቸው ሰዎች ናቸው ይህን ጥያቄ የሚጠይቁት። ምክንያቱስ ዮሐንስ እኮ እየተረጎመ ያለው ወንጌላዊ ዮሐንስ ራእዩን ሲጽፍ እዚህ ላይ እኮ ዘፍጥረት ምዕራፍ 3 ነው የተረጎመው። ዘፍጥረት ምዕራፍ 3 ከቁጥር 15 ላይ እግዚአብሔር ምን አለ? እባቡን ምን አለው? እባቡን ዘንዶም ምን አለው? ባንተና በሴቲቱ መካከል። ባንተና በማን መካከል? በሴቲቱ መካከል ጠላትነት አኖራለሁ አለ። ይሄን ብቻ አላለው፣ በዘርህና በዘሯ ይላል እኮ። በዘርህና በዘሯ መካከል ጠላትነት አለ። እኛ የድንግል ማርያም ዘሮች ነን። የድንግል ማርያም ብቸኛ ልጅ ኢየሱስ ክርስቶስ ነው፣ አንድያ ልጇ። እኛ ግን የቃል ኪዳን ልጆቿ ነን፣ የድንግል ማርያም ዘሮች ነን። አዎ ሰይጣን ያሳድደናል። ያ የሚጠይቀው ሰውዬ እንደሚለው ሌሎች የሚጠቀሱ ሰዎችን ለመጥቀስ ሳይሆን እኛን የቅዱሳን ዘር፣ የሴቲቱ ዘር፣ የሔዋን ወገን፣ የድንግል ማርያም የቃል ኪዳን ልጆች መሆናችንን ለመንገር እንጂ እመቤታችን በስጋ የምታውቃቸው ሌላ ልጆች አሏት ማለት አይደለም። አላዋቂ ትርጓሜና ጥቅስ ነው። ይሄው ነው መልሱ። ወደ ቀጣዩ ጥያቄ። መዳን አንድ ነው። መዳኖች አይልም። ለምሳሌ መጽሐፍ ቅዱስ መዳን ስንት ነው? ተናገሩ በደንብ። ስንት ነው? አሁን መጽሐፍ ቅዱስ የሚያወራው መዳን አንድ ነው። ድነሃል። መዳን አንድ ጊዜ ለቅዱሳን የተሰጠ መዳን ምንድን ነው? መዳን it's salvation. there is no salvations የለም። መዳኖች የለም። ድነቶች የለም። ድነት ነው ያለው። መዳን ብዙ አይነት ነው። ከበሽታ መዳን አለ አይደል? ከመኪና አደጋ መዳን አለ። የዘላለም ሕይወት ለማግኘት መንግስተ ሰማያት ለመውረስ ንጹህ የመሆን መዳን አለ አይደል? ያም ሆነ የሁሉም ማዳኝ እግዚአብሔር ነው። እግዚአብሔር የፈቀደላቸው ቅዱሳን ግን በአንዳንዱ ቦታ በአማላጅነት ይጠቀሳሉ። ለምሳሌ መዳን ብዙ አይነት መሆኑን የማርቆስ ወንጌል ምዕራፍ 2 ላይ ስናይ ኢየሱስ ክርስቶስ ሕዝብ ሁሉ ተሰብስቦ ሲከተለው አንድ ቤት ውስጥ ገባ ይላል። ጭንቅንቅ ብሏል ቤቱ። ተመልከት። ከዛስ በኋላ ሽባ ይዘው ተሸክመው የመጡ ሰዎች ነበሩ። ሰውየው እንዲፈወስላቸው ክርስቶስን ማግኘት ሲያቅታቸው በጣራ በኩል ጣራውን ነድለው በሽተኛውን ከናልጋው ወደ ታች ወረወሩት። ማውድ አለበት ክርስቶስ ወዳለበት ሲያዩት ሽምልምል ያለ ድብልብል ያለ በሽተኛ ነው። ክርስቶስ ሲያዩ ምን አለው ክርስቶስ? አንተ ሰው ኃጢአትህ
ተሰረየችልህ አለው። ቀጥ ብሎ ቆመ። ኃጢአት ምን አለችልህ ሲለው ተሰረየችልህ። አሁን እኮ ክርስቶስ ኢየሱስ ክርስቶስ እዚህ ጋር እኮ አልተሰቀለም እኮ። ገና በዘመነ ትምህርት ላይ እኮ ነው ያለው። ገና በመዋዕለ ይሄ መዳን ምን አይነት ነው? አይ ከዚህ በኋላ ድኛለሁ ብሎ ሮጦ መጥፋት አለበት እንዴ ሰውየው? ለአጠቃላይ ለዘላለማዊ ህይወት ግን ክርስቶስ መሰቀል አለበት። ይሄኛው መዳን ሌላ ነው። የዘላለማዊ ህይወት ማግኘት ደግሞ ሌላ ነው። በቅዱሳን አማላጅነት መዳን ማለት ደግሞ ምንድነው? ኢየሱስ ክርስቶስ በተለይ የዛሬው ትምህርት ዳግመኛ ክርስቶስ ሲመጣ ጻድቃንን በቀኙ ኃጥአንን በግራው ያቆማል ይላል። በቀኙ ያቆማቸውን ጻድቃንን ምን ይላቸዋል? እናንተ የአባቴ ብሩካኖች፣ ቅድም እንዳልኳችሁ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልበሳችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታስሬ ጠይቃችሁኛል ሲላቸው እነሱ የታይተን መቼ አግኝተን ይሉታል። እጁን ወደ ሐዋርያት ይዘረጋል፣ እጁን ወደ ድንግል ማርያም ይዘረጋል። ለነዚህ ለታናናሾቹ ያደረጋችሁትን ለኔ እንዳደረጋችሁት እቆጥረዋለሁ። ስለዚህ መንግስተ ሰማያት ግቡ ይላቸዋል። እርሱ መንግስተ ሰማያት አወረሳቸው። ጻድቃኑን በቀኝ የቆሙትን ግን ያዳናቸው የቅዱሳን አማላጅነት ነው። ግልጽ አይደለም እንዴ? ለነሱ ያደረጋችሁትን ለኔ እንዳደረጋችሁት እቆጥረዋለሁ ስላለ፣ ስለዚህ ቅዱሳኑ አማልደዋል፣ ክርስቶስን ተሸክመዋል። ቅድም የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እንደጠቀስኩላችሁ እናንተን የሚቀበል እኔን ተቀብሏል ብሏልና። ስለዚህ በአማላጅነት መዳን አለ፣ ከደዌ ከፈውስ መፈወስ አለ። በክርስቶስ መስቀል በተሰቀለው ነገረ ድህነት በምንለው ዘላለማዊ ህይወትን ለመውረስ ከአዳም ኃጢአት የዳንበት መዳን አለ። አሁን ደግሞ እንደገና በግብር ኃጢአታችን ደግሞ እንጠየቃለን። አሁን እኔ ድኛለሁ ብዬ ጭፈራ ቤት መሄድ አለብኝ እንዴ? አሁንም ካጠፋው ዘማዊ ከሆንኩ በደለኛ ከሆንኩ ንስሐ መግባት አለብኝ። አንድ ጊዜ ድኛለሁ የሚባል ፕሮፓጋንዳ የለም። መዳን ሁል ጊዜ በህይወታችን የሚነገር የምንወድቅ የምንነሳበት ነው። በዚህ መሃል ደግሞ ቅዱሳን መላእክትን ጻድቃን ሰማዕታትን በአማላጅነታቸው የምንማጸንበት ነው። ይሄ ግን የእግዚአብሔርን አዳኝነት የመድኃኔ ዓለምን ደም የሚሸፍን አይደለም ነው። ክብር ምስጋና ለመድኃኔ ዓለም ይሁን። እኔ እመቤታችንን እወዳታለሁ፣ ግን ያለ ድንግል ማርያም አማላጅነት ዓለም አይድንም ሲባል እንዴት ብዬ ውስጤን ቅር ይለዋል። ይሄን ብታስረዱኝ። ማርያም ታማልዳለች አታም እኔ አማልድ የለ እንዴ? አዛኝ እኔ እኮ አማልዳለሁ። ምን ማለት ይመስላችኋል? እናንተ ታማልዳላችሁ እኮ። ማንኛውም ክርስቲያን ያማልዳል አያማልድም? ማንኛውም ክርስቲያን ያማልዳል። እግዚአብሔር ማረው። ማንኛውም ተመልከቱ፣ በእምነት የሚደረግ ጸሎት ምን ያደርጋል? ኃይል ያደርጋል ብሎ ተጽፏል በመጽሐፍ ቅዱስ። ኃይል ያደርጋል። አንዱ ለባልንጀራው ይጸልይ ተብሎ ለሚያሳድዷችሁ ምን በሉ ነው ያለ ጌታ። ስለዚህ ምዕመናን ሁሉ ጸልዩላቸው ማለት ያማልዳሉ ማለት እና ለኛ የተሰጠንን ደግሞ ለማርያም ሊከለክልባት ነው ጭራሽ ለእናቱ። የፈተና ጥያቄ ነው የሚመስለው። አንዳንድ ጊዜ ምን አለ መሰላችሁ፣ አሁን እነዛ ጎረቤቶቻችን ኢየሱስ ያድናል፣ ኢየሱስ ያድናል፣ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል ይላሉ። እኛ ልክ አያድንም የምንል ያስመስሉታል። አዎ ያድናል አይደል? ያድናል። ማዳኑን ያወቅነው ግን አድኖ አይተን ነው። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው? ታክሲ ውስጥ ነው ያለው። መጽሐፍ ቅዱስ ውስጥ ኢየሱስ ያድናል የሚል ጽሑፍ የለም። ኢየሱስ ክርስቶስ ግን አዎ ያድናል፣ አድኖ አይተናል። የስሙ ትርጓሜ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ስለሚል ህዝቡን ከኃጢአታቸው ያድናቸዋል ማለት ነው። ስሙን ኢየሱስ ትዋለች ሲል የስሙ ትርጓሜ አዎ ያድናል። እንደ መፈክር ግን እንደዚህ የሚል ቃል ግን መጽሐፍ ቅዱስ ላይ የለም።
ማርያም ታማልዳለች። አዎ ታማልዳለች። መብታችን ነው። አማልዳ አይተናል አይደል እንዴ? ታማልዳለች። ያለ ድንግል ማርያም አማላጅነት ዓለም አይድንም። አዎ አይድንም። ለምን? ይሄ ማለት የክርስቶስን ማዳን መሰረዝ አይደለም። ቅድም ነግሬያችኋለሁ እኮ የማቴዎስ ወንጌል ምዕራፍ 19 ከቁጥር 20 ጀምራችሁ ብታነቡ 12ቱን ሐዋርያት በ12ቱ ነገደ እስራኤል መንበር ላይ አስቀምጬ ፈራጅ አድርጋቸዋለሁ ይላል አይደል እንዴ? እመቤታችን እኮ ከሐዋርያት ትበልጣለች። በምን? በአማላጅነት። ታዲያ ለነዚህ ለታናናሾቹ ያደረጋችሁትን ለኔ እንዳደረጋችሁ ቆጥራለሁ ማለት እነሱ ስላማለዷችሁ አድኛችኋለሁ በአማላጅነት። ታዲያ ለነዚህ ለታናናሾቹ ያለ ድንግል ማርያም አማላጅነት ፍርድ እንዳልተሰጠ በዳግም ምጽአት ታሪክ ታይቷል። ከነዚህ ከታናናሾቹ ሲባል እኮ እመቤታችን አንዷ ደቀ መዝሙር ናት፣ አንዷ አማኝ ናት። ያውም ከሐዋርያት በላይ አማኝ እምታጽናናቸው ንጽሕት የሆነች ቅድስት የሆነች ድንግል የሆነች ንጽህናዋ ቅድስናዋ ድንግልናዋ መልአክ ስላበሰራት የመጣ አይደለም። ንጽሕት ስለሆነች ነው መልአክ ያበሰራት። ቅድስት ስለሆነች ነው መልአክ ያበሰራት። ድንግል ስለሆነች ነው መልአክ ያበሰራት። ስለዚህ አዎ ድንግል አማላጅነት የሚለው እኮ ትንሽ ነው፣ እናትነት ይበልጣል እኮ። የእግዚአብሔር እናት መባል ከባድ አይደል እንዴ? የሀገር መሪዎች እናት አሁን እንዳንተ እናት እኩል ይታያሉ? ሞኝ እንፈልግ። አሁን እንዳንተና ቀበሌ ሄደው በእግራቸው ሄደው ቀበሌ መታወቂያ ያወጣሉ፣ ወረፋ ጠብቀው ስኳር ይገዛሉ። እንኳን የሀገር መሪ እናት የመቶ አለቃ እናት ምክትል መቶ አለቃ ናት። በጥፊ ነው መተለ። ጳውሎስ ኞኞ የሚባል ደራሲ አለ። ማርያምን ትወዳታለህ ወይ ሲሉት ወድጄ በግዴ ከግንድም ያላትም ልጅ አላት ብሏል። ወድጄ በግዴ ብሏል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።